መረጃ እኔ ያለ ግን ዝም ምን ያልኩት በውስጥ የነገርኳቸው ሰዎች አሉ ወዳጆቼ ነግሬያቸዋለሁ በውስጥ አውርተናል ግን ምንም ወተን ያወራነው ነገር የለም ለምን ሰው ምን አለ እስቲ የሚሉትን እንስማ እና እንደዚህ አይነት መርዝ ሰው ነች በደንብ ነው የምታውቀው ግን ከሊያ ጋር ጸበኛ ስለሆነች ዋናው አጀንዳዋ ሊያን ምን ማስደረግ ነው ሶሻል ሚዲያ ላይ ማስጠላት ሊያ ላይ ሰው ተነስቶ አክንትፍ ተብላ እስር ቤት እንድትገባ ወንጀል ለሰራች ተደርጎ ለማድረግ የሚሰሩ ሰዎች አሉ ዛሬ ድምጥ ማታችሁን አጥፍቼዋለሁ አትችሉ አቅሙ ማን አለው እውነቱ ማን አለው ሰው እንግዲህ አይቶ የሚፈርደው ይሄንን ነው የምናገረው ጆካ እንትን ካለ ማውራት ትችላለህ አሁን ከተመቸ እንትና አብርሽ የቄራው አለ ምንድነው ደወሉበት መሰለኝ አብርሽ የቄራው ነገረችው አሁን ለምሳሌ ሊያ እናትየውን ተሳድባ ቢሆን እናትየውን አንቺ እንዲነሽ ብላቸው ቢሆን ገና በህይወት እያሉ አልፋታትም ነበር እንደዛ እኮ ነው የሚሉት ደግሞ አሁን ለምሳሌ ኮሜንት ሊያ እናትሽን አክብሪ ወርቅ አለብሻቸው ማረፊያቸው ጊዜ ነው ክትፎ አታስቀጥቅጫቸው የሆነ ነገር አታሰሪያቸው ይረፉ እናት በቃ ይሄን ያለች ይሄው ቪዲዮ አለ ታሳይ ነበር ቪዲዮ አለ ይሄንን ማለት እንዴት ሰው እንደ ስድብ ያየዋል እንዴ በመጥፎ ያዩበት ምክንያት እነማን ናቸው እንቁርቲ ተናገረች ኩዊን ሊያ ጸበኞች ናቸው ከድሮ እኔ ያውቃቸው ከዩቲዩብ ጀምሮ ኩዊን ሊያ እና ሊያሾ ጸበኛ ናቸው በምንም አይዋደዱም ሊስማሙ የማይችሉ ናቸው እና ለማቀሳሰር ያልሄዱበት ነገር የለም ይሄ ሌላውም አለ ሰው ባልቀምተሽ በዚህ ወጥተሽ በዚህ ገብተሽ ይባባላሉ በቃ እንደዚህ የሚገርም ነገር አለ ግን ቆም ብሎ ማሰብ አንዳንዴ ጥሩ ነው ምንድነው ሰው ይታዘባል ወይ ጸባችሁን ብቻ ማየት ያለ ሳይሆን ያለባችሁ ሰውስ እንዴት ነው የሚቀበለው እኛ የምንለውን ብላችሁ ማሰብ አለባችሁ አያችሁ የእናንተ ችግር ብዙዎቻችሁ ምንድነው የእናንተን ጸብ እንጂ ሰውስ ምን ይላል ሰውስ ምን አይቶ ይፈርዳል የሚለውን አታስቡትም ለምን እንዳልኳቸው አሁንም ፊደል አልቆጠራችሁ በትንሹ ሃይስኩል ግራጁዌት ብታረጉ እቺን ነገር ታስተካክሏታላችሁ ከባድ አይደለም ሃይስኩል መሄድ በቂ ነው እቺን ነገር ታውና ነው እዚህ ጋር እውነት አለ ካላየው በጠላትም አልደግፋትም አልቃወምም ብላችሁ ዝም ባላየ በተናገራችሁ ቁጥር ግን የተናገራችሁትን ይዘን እሷ ያለችውን አመሳክረን እውነቱን ነው እሷ የተናገረችው እናንተ ሄደችሁበት መንገድን አመሳክረን ባዶ ነው የምትገቡት ስለዚህ እዚህ ጋር አሁንም እኔ እምለዋለሁ እሷ ያለችውን ደግሜ ልናገር እናትን አምጥታችሁ እዚህ ገረድ አታርጉ እናትን አምጣችሁ ልጅ ጠባቂ አታርጉ እናትን አምጥታችሁ ገንዘብ ለመስራት ባልና ሚስት እየበረራችሁ ለዶላር ብላችሁ ከህፃን ጋር ግራ አታጋቧቸው ማረፊያቸው ጊዜ ነው የወለዳችሁ ለእናንተ እንጂ ለአያታችሁ አይደለም ማረፍ ባለባቸው ይምጡ ረፍት ያርጉ ተመልሰው ሄዱ አለቀ እዚህ አምጥታችሁ ግን እነሱ ምን አታርጉ መሸቀያ ምን ማያታርጉ ቤተክርስቲያን ስንቱ እናት ያለቅሳል ስንቱ እናቶች የሚሄዱበት አጥተው ሰው አጥተው ግራ ገብቷቸው ስንት እናቶች ቤተክርስቲያን በየቤተክርስቲያኑ ያለቅሳሉ ዲሲ ሂዱና በቃ ስፍስፍ ነው የሚሉት በቃ ይጨንቃሉ እናት ስታዩ እኚህ እናት ደግሞ ከእናት በላይ ናቸው እግዚአብሔር ምስክሬ የመጨረሻ መልካም ግን አላረፉ ይህንን ነው ማለት ጆከር ሀሳብን ግለጸላቸው ያለን የተሰማህን ነገር በዚህ ጉዳይ የምትለው ነገር ካለ በል አዮን እኔ እንኳን ማለት የምፈልገው እንደ ሰው ሙቶ ማረፊያ የለውም ሚዲያ ላይ በጣም ከባድ ነው ግን እኔ በጣም የሚደብረው ነገር በእናት ስድብ ቢሆንና በስድብ ማን ሁላችንስ ተሳዳቢ አይደለን ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ በዛ ቢሆን እኛ ስንቶችን ገለን ነበር ግን ነፍሲ ማር ለሞቱትም ሊያ ግን እኔ ሊያ ጋር ጸብ ነኝ
ሀሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው፣ እሷ ናት ይሄን ያደረገችው፣ የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሬሉ የታረዱ ለእነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሜ የራሴን ማንንም ሰው የፈርቼም ተንቀጥቅጬም አይደለም የምኖረው፣ የራሴን ሀሳብ እገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምገድል? ያን ያክል ሪከርዷ ራሱ አለ። ክፈተው አሰማው፣ ለዚህ ላለው ብታሰማው በጣም መልካም ነው። ጆካዬ እሳቸው ራሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም በብስጭት አይደለም። ማታ ስራ እየሰሩ ነበረ እንደሰማ ነው ማለት ነው። አላየንም፣ ግን እንደዛ አይነት ነገር ነው የገጠማቸው እና ልክ በህመም እንደሞቱ ተቃጥለው አቃጥላ ገደለቻቸው ምናምን እዝና ፌር። ለእናንተ ለቲክቶካችሁ ድምቀት ብላችሁ ሰውን ስም የምታጠፉት ልክ አይደላችሁም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ኑሩ። እናንተ ናችሁ ሰውን እያቃጠላችሁ የምትገሉት። ሲሪየስ ነው የምላችሁ። ይቺ ልጅ ሀቅን የተናገረችው እናቶቻችሁን አክብሩ ማለት ምን ችግር አለው? እናታችሁን አሞለቃችሁ ወርቅ አልብሳችሁ አኑሩ ማለት ምንድን ነው ችግሩ? ምን አደረገች? ሌላ የተናገረችው ነገር አለ? ግደሉ፣ ሰሩ፣ እናትየው እንዲህ ናቸው አሉ አላለችም። ስለዚህ አጉል ዝም ብላ ቪዲዮን ላሰማ ያለችውን ይኸው ቃል በቃ ምን አጨቃጨቃል? ይኸው ከመጀመሪያ ላይ ይሄ ነው። ስለዚህ ይሄን ያለችው ካያችሁ ይሄ ነው ሀሳብ እኮ ነው የተናገረችው። ጠቃሚ ሀሳብ ነው እንጂ የተናገረችው ይሄ ስድብም አይደለም፣ የሚጎዳም አይደለም። አልኩህ እኮ እናትየውንም የነካችበት ምንም እናትሽን ተንከባከቢ፣ እናትሽን ጡሪ ነው ሀሳብ ለልጅቱ ነው ሀሳብ የሰጠችው። ግን ይህን ነገር ቆርጠው ለራሳቸው መጠቀሚያና ትላንት ጸብ የነበሩ ሰው ከግል ጸብ ስለሆነ እናስጠላት ከሚዲያ እናጥፋት አይነት ጨዋታ ነው በቃ። ስለዚህ ወንጀለኛ ገላ ከሆነ ህግ ይጠይቃትና እኒ ፍርድ ቤት ቁማ። ይሄ ነው እኮ ያለው። ይህን መናገር ያስመሰግናል እንጂ አሁን ያሰድባል። እውነት ለመናገር የሚያሰድብ ነገር እኮ አይደለም። እውነቴን ነው የምለው፣ ያንን ነው የምለው። ማሪ እንዴት ነህ ብሮይ? ማሪ አለው ማግኘቴ ሰላም ነው። እሺ ምንድን ነው የሰማው ነገር አለ መቼ በዚህ ጉዳይ? አዎ መጀመሪያውም በሽፉኑ ያስተላለፍከው መልእክት ያንተ ደርሶኝ ነበረ። ከዛ በኋላ ደግሞ ምስኪን እናታችን እኔ ብዙ ጊዜ አያቸው ነበር። እኚህን እናት በዓል ሲሆን ምናምን ቤታቸው ድምቀት የሆኑ እናት ናቸው፣ እከታተላቸው ነበር እና ያው እሳቸውንም ያው መንግስተ ሰማይ ያስገባቸው ቤተሰቡን እና ሌላውን ያለውን ህዝብንም መጽናናትን መኘው። ያጋጠሙ ነገር በጣም የሚያስጠላ እና በጣም የሚያሳዝን ነገር ነው። አትሊስት ታሞ ምናምን ቢሆን ኖሮ ራሱ ገብቷል። ለቤተሰቡም ያው ለአድናቂም ጥሩ ነበረ። ግን የተፈጠረው ነገር በጣም ያስጠላል። ከዚህ በፊት ምናልባት ዛሀበሻም ዘግቦት ነበረ። ካናዳ ላይ 4 ፋሚሊ ኤርትራኖች እንደዛ አልቀዋል ቤት ውስጥ ማለት ነው። በእንደዚህ በጋዝ ሊክ በማድረግ ማለት ነው። እና ይሄ ነገር ተደጋግሞ አትሊስት ምናልባት እውቀት ያላቸው ሰው ማስተምሮ ቢሰጥበት አሪፍ ነው። ብዙ ጊዜ ያጋጥማል ይሄ ነገር
እና ያው የተባለው ነገር እውነት ነው። በብዛት የምታየው እዚህ አሜሪካ ቤተሰብ የሚመጣው ይሁን ያው ልጆቻቸው ሲወልዱ ነው በብዛት ፕሮሰሱ በዛ ስለሚቀል ሁላችንም ማለት የአበሻው በጠቅላላ ጀነራሊ ቤተሰቡን የሚያመጣው ልጆቻቸው ሲወልዱ ነው። ለምን ፕሮሰሱም ያው ቪዛውም ስጠይቅ አክሰፕት እንዲደረጉ ማለት ነው። እና ያው መታረስ የሚባለው ነገር ያው አማችም ትሁን እናትም ትሁን ያው ከሀገር ቤት ጀምሮ ልጆቻቸውን እንደሚያርሱ እናውቃለን። እሱ አይደለም ትልቁ ነገር። ግን ጀነራሊ አሜሪካ ለቤተሰቦቻችን ይሆናሉ ወይ ካልክ አይሆንም። ለምን ከባድ ነው። እንደምታየው ምናልባት 2 ወር ምናምን እረፍት ወስደ ወይ ደግሞ ስራን እንትን አድርገህ ቤተሰብ ታዝናና ትችላለህ። ከዛ በኋላ የሚቀጥሉ ከሆነ ግን ኑሮም ስለምታውቀው ያው አንተ ወደ ስራ ትመለሳለህ። ቤተሰብ ቦሪንግ ነው የሚሆነው ማለት ነው። አሁን ምን ተፈጥሮ መሰለህ በዚህ ኮሚኒቲ በማውቀው ልንገርህ፣ በእኛ ራሱ በእኛ ኮሚኒቲ ነው የምልህ። ያው ልጆቻቸው ቤተሰቦቻቸውን ያመጡና ቸርች ይሄዳሉ ዮኒ እና የዛሬ 2 ዓመት የመጡ እናት አባት ይገናኛሉ ቸርች ውስጥ። ከዛ ቸርች ውስጥ ምን ያርግሽ ስንት አርግሽ ይሄን ያለ ቤት ቁጭ ምን ታርጊ ቤት ቁጭ እኔ እኮ እንደዚህ ሰራ ጀምሬ እንደዚህ እያገኘሁ ነው ይባባላሉ ቸርች ውስጥ። አሁን እቤት ትመጣና እናት ከዛ በኋላ አታስቀምጥህም ዮኒ። ቤተሰቡም ችግር አለበት እዚህ ሲመጣ እዚህ አሁን እኔ እዚህ 3 ነው የምልህ 3 የተለያየ ካምፓኒ ያላቸው ልጆች አሉ። ቤተሰቦቻቸውን አመጥተዋቸው 3 የተለያየ ሀውስ አለ። አንደላቆ ነው የሚያሯቸው። አንገቴ ላይ ቢላ ነው እናትየው፣ አንገቴ ላይ ቢላ ስራ ፋብሪካ ገቡ ዮኒ። በቃ እናትየው በቃ ሞች ይገኛለሁ ብለው ሌላ ቸርች ሄደው ባወሯቸው ሰዎች ገብተዋል። ገንዘብ ይሄው ከፈለግሽ በሳምንት የራሳችን ደሞዝ እናርግልሽ አሏል። ኖ እገባለሁ ስራ ብለው ፋብሪካ አድራሉ ሴትዮዋ። በቃ መጨረሻ ልጆቹ ተሰብስበው እንዲያረግሽ ከምታሰድቢን በቃ መሄድ አለብሽ ወደ አገር ቤት ብለው አገር ቤት ላኳቸው። አገር ቤት ከሄዱ በኋላ ደግሞ ታመሙ ሲባሉ መልሰው አመጧቸው። እሺ ትንሽ ቆያለን 6 ወር ካደረጉ በኋላ መልሰው የድሮ ነገራቸው ጀመራቸው። መስራት አለብኝ። አሁን ችግሩ ይሄ በእኛ ማለት ቤተሰብ በምናመጣው ሳይሆን ቤተሰብም ችግር አለበት ይሁን። አሁን በሁለቱ ሳይድ ካየኸው አሁን ማንን ደውለህ ብጠይቅ በየአካባቢው ገብቷል። በጣም ልጆችም የሚያመጡት ቤተሰብም ችግር ውስጥ ነው የገባሉ። አሁን እንዳልከው እውነትን ነው። ሴትዮዋ የድካም መልክ የዛን ጊዜ እንደዛ አይነት ስራ ባይኖራቸው ትላለህ እኮ ዮኒ። አሁን የሆነው ታቀጠረ ዮኒ እኔ ጋር ስመጣ መኪና አክሲደንት ቢያገኝ ምን ነው ማህሪ ባይጠራው ነው የሚባለው። ገብቷል። በቃ ኮዙ ነው የሚታየው ሁል ጊዜ እና ያው በቃ ሁላችን ደግሞ ልክ በተለያየ ቀን እንደተወለድ ነው በተለያየ ቀን እንደምንሄደው ተጽፏል። በቃ እሳቸው ደግሞ በቃ መሄጃቸው እሷ ተጽፋለች። እኔ በጣም ነው ያዘንኩትኝ። ሁለተኛ ሊያ ላይ የሚካሄደው ነገር ይሄ ዝም ብሎ ነው። ያው ታውቀዋለህ እዚህ ጋር የተጣሉ ሰዎች ታይሚንግ ይጠብቃሉ። ገብቷል። አንዱን ለመጣል ይሄ እንጂ ያው ሊያ ያለችው እውነቷን ነው። እዚህ ማንም ቤተሰብ የሚያመጣው እዚህ አንደኛ ነገር የስ ካመጣቸው ልጆች ካሉ ልጆችን ቴኬር ያደርጋሉ። ባልና ሚስት ትሮጣለህ። ገብቷል። ኑሮ ተሸንፋለህ፣ ህይወትን ትቀይራለህ። ይሄ ማንም ያደርገው ነው። ከዚህ ውጭ ማንም እንትን የሚያደርገው ነገር የለም። ቤተሰብ ደግሞ ታውቃለህ፣ እድር ይሄዳል፣ ማህበር ይሄዳል፣ ለቅሶ ይሄዳል፣ ገበያ ይሄዳል። በእንደዚህ ነው ያደገው። እዚህ ትልቅ ቤት ውስጥ ገብታ